በሩሲያ ቮርኔዝ ከተማ የደረሰ የሚሳኤል ጥቃት በፓኪስታን የታወጀው ብሔራዊ የአደጋ ማስጠንቀቂያ፣ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ስልጣን መልቀቅ፣ በፊሊፒንስ ትምህርት ቤት የተፈጸመ ተኩስ፣ የኢራን ፕሬዝዳንት ወደ ፓኪስታን የሚያደርጉት ጉብኝት እንዲሁም የኳታር ጠቅላይ ሚኒስትርና የአሜሪካን ኢራን ንግግርም፣ በኮሎምቢያ የቀኝ አክራሪው እጩ ድል፣ የጃፓን ሕዝብ እርጅናን የሚያስከትለው ጫና፣ የሊባኖሷ የአካባቢ ጥበቃ ባለሙያ ሞና ካሊል ማረፍ፣ እንዲሁም በፊሊፒንስ የደረሰው ከባድ የመሬት መንቀጥቀጥ፣ በአፍጋኒስታን ፓኪስታን ድንበር ያለው ውጥረት መቀጠሉን ጨምሮ ትኩስ መረጃዎችን ሰብስበን ይዘን ቀርበናል። ክቡራትና ክቡራን፣ ይህ መከለሻ ሚዲያ ነው። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ወደ ዝርዝሩ እናልፋለን። በሩሲያ ቮርኔዝ ከተማ በዩክሬን በተሰነዘረ የሚሳኤል ጥቃት 5 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። የክልሉ ገዢ አሌክሳንደር ጉሴቭ እንደገለጹት ጥቃቱ በከተማዋ የመኖሪያ አካባቢዎችና መሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። ይህ ጥቃት በሩሲያና ዩክሬን መካከል ያለውን ጦርነት ይበልጥ እያባባሰው ይገኛል። በአካባቢው የሚገኙ የነፍስ አድን ሰራተኞች ፍርስራሾችን በማንሳት ላይ ሲሆኑ የሟቾች ቁጥር ሊጨምር እንደሚችልም ተሰግቷል። በፓኪስታን የታወጀው ብሔራዊ የአደጋ ማስጠንቀቂያ ፓኪስታን በከባድ ዝናብና በጎርፍ አደጋ ልትመታ እንደምትችል ብሔራዊ የአደጋ ስጋት ስራ አመራር ባለስልጣን NDMA አስጠነቀቀም። በተለይም በሰሜናዊቷ የሀገሪቱ ክፍሎች የሚገኙ የበረዶ ግግር ተራራዎች በመቅለጣቸው ብሎክ ሳቢያ ድንገተኛ ጎርፍ ሊከሰት እንደሚችልም ተገልጿል። ይህ የአየር ንብረት ለውጥ ያስከተለው አደጋ ከ7 ሚሊዮን በላይ ሰዎችን ለጉዳት ሊያጋልጥ እንደሚችል የተገለጸ ሲሆን መንግስት ዜጎቹንና ቱሪስቶችን ወደ ሰሜናዊ ተራራማ አካባቢዎች የሚያደርጉትን ጉዞ እንዲያቆሙ አሳስቧል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ስልጣን ለቀቁ። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በፓርቲያቸው ውስጥ በደረሰባቸው ከፍተኛ ተቃውሞና ግፊት ሳቢያ ስልጣን መልቀቃቸውን ይፋ አደረጉ። ስታርመር ወደ ስልጣን በመጡ በ2 ዓመት ባልሞላ ጊዜ ውስጥ ነው ይህን ውሳኔ ለማሳለፍ የተገደዱት። ይህ ክስተት ብሪታንያ ባለፉት 10 ዓመታት ውስጥ ለ7ኛ ጊዜ ጠቅላይ ሚኒስትር እንድትቀይር የሚያደርጋት ሲሆን አዲስ መሪ እስኪመረጥ ድረስ ስታርመር በጊዜያዊነት በኃላፊነት እንደሚቆዩ አስታውቀዋል። በፊሊፒንስ ትምህርት ቤት የተፈጸመ ተኩስም በፊሊፒንስ ታክሎባን ከተማ በሚገኝ አንድ 2ኛ ደረጃ ትምህርት ቤት ውስጥ በ2 ተማሪዎች በተከፈተ ተኩስ የ3 ተማሪዎች ሕይወት ሲያልፍ 7 ሰዎች ቆስለዋል። ፖሊስ ሁለቱንም ተጠርጣሪ ተማሪዎች በቁጥጥር ስር ማዋሉንም ገልጿል። የሀገሪቱ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በድርጊቱ ማዘናቸውን ገልጸው ስለ ክስተቱ መንስኤ ጥልቅ ምርመራ እንዲደረግ ትዕዛዝ አስተላልፈዋል። ትምህርት ቤቱም ለጊዜው ተዘግቶ ጥበቃ እየተደረገለትም ይገኛል። የኢራን ፕሬዝዳንት ወደ ፓኪስታን የሚያደርጉትን ጉብኝትም የኢራን ፕሬዝዳንት መሱድ ፔዜሽኪያን በሚቀጥለው ማክሰኞ በፓኪስታን ይፋዊ ጉብኝት ያደርጋሉ። የፓኪስታን የውጭ ጉዳይ ሚኒስቴር እንደገለጸው ጉብኝቱ በኢራንና በአሜሪካ መካከል ከተደረሰው ስምምነት በኋላ ያለውን የሁለትዮሽ ግንኙነት ለማጠናከር ያለመ ነው። ሁለቱ አገራት በኢኮኖሚ በጸጥታና በኃይል አቅርቦት ዙሪያ ሰፊ ውይይት እንደሚያደርጉም የሚጠበቅ ሲሆን ይህ ጉብኝት በቀጠናው ዲፕሎማሲ ላይ ትልቅ ትርጉም እንዳለው ተነግሯል። የኳታር ጠቅላይ ሚኒስትርና የአሜሪካን ኢራን ንግግርም የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱል ራህማን አልታኒ ከአሜሪካ ምክትል ፕሬዝዳንት ጋር ያላቸውን ግንኙነት ጠንካራ መሆኑን ገልጸዋል። በኢራንና በአሜሪካ መካከል ለተደረገው ንግግር ኳታር ቁልፍ የአስታራቂነት ሚና እየተጫወተችም ይገኛል። ጠቅላይ ሚኒስትር ከአሜሪካ ጋር በነበራቸው ቆይታ በጋራ ጉዳዮች ላይ ውጤታማ ውይይት ማድረጋቸውን የተናፈሰው የአለመግባባቱ ወሬ መሰረተ ቢስ መሆኑንም ለጋዜጠኞች ገልጸዋል። በኮሎምቢያ የቀኝ አክራሪ እጩ ድልም በትራምፕ ድጋፍ የሚደረግላቸውና የቀኝ አክራሪ ፖለቲከኛ የሆኑት አቢላርዶ ዴላ ኤስፔርላ በኮሎምቢያ ፕሬዝዳንታዊ ምርጫ ጠባብ ድል ተቀዳጁ። አዲሱ ፕሬዝዳንት ከዚህ ቀደም በህዝብ የስልጣን እርከን ላይ ያልነበሩ የህግ ባለሙያም ናቸው።
ፕሬዝዳንት ተመራጩ ባደረጉት ንግግር የአገሪቱ ሕግና ስርዓት በጥብቅ እንደሚከበርና በኮሎምቢያ ላይ አዲስ የአስተዳደር ዘመቻ እንደሚመጣም ለደጋፊዎቻቸው ቃል ገብተዋል። የጃፓን ሕዝብ እርጅናና የሚያስከትለው ጫናም ከጃፓን ጠቅላላ ሕዝብ ውስጥ 1/3 የሚሆነው 33 በመቶ ዕድሜያቸው ከ65 ዓመት በላይ የሆኑ አረጋውያን መሆናቸውም ተገለጸ። ይህ ቁጥር ጃፓንን በዓለም ላይ ከፍተኛ የአረጋውያን ቁጥር ያላት አገር ያደርጋታል። ይህ የህዝብ ቁጥር ስብጥር ለውጥ በሀገሪቱ ኢኮኖሚ፣ ማህበራዊ አገልግሎቶች ላይ ትልቅ ፈተና እየደቀነ ሲሆን መንግስት የካፒታሊዝምና የማህበረሰብ አደረጃጀት ስልቱን እንዲከልስ ግፊት እያደረገበትም ይገኛል። የሊባኖሷ የአካባቢ ጥበቃ ባለሙያ ሞና ካሊልም አርፋለች። ታዋቂዋ የሊባኖስ የባህር ኤሊዎች ጥበቃ ባለሙያ ሞና ካሊል በእስራኤል የአየር ድብደባ በደረሰባቸው ጉዳት ሳቢያ በ77 ዓመታቸው ከዚህ ዓለም በሞት ተለዩ። ሰኔ 4 ቀን በቤታቸው ላይ በደረሰ ጥቃት ክፉኛ ቆስለው ሕክምና ሲከታተሉም ቆይተዋል። ሞና ካሊል በሊባኖስ ደቡባዊ ጠረፍ አካባቢ ለበርካታ ዓመታት የዱር እንስሳትና የባህር አካባቢን በመንከባከብ የሚታወቁ አንጋፋ ባለሙያም ነበሩ። ሞታቸው ለአካባቢ ጥበቃ ተሟጋቾች ትልቅ ሐዘንም ሆነዋል። በፊሊፒንስ የደረሰው ከባድ የመሬት መንቀጥቀጥ በደቡባዊ ፊሊፒንስ ሚንዳናኦ ደሴት አቅራቢያ በደረሰ 7.8 በሬክተር ስኬል የሚለካ የመሬት መንቀጥቀጥ ቢያንስ 32 ሰዎች ሞተዋል። አደጋው በርካታ ሕንፃዎችን ሲያፈርስ በሕዝብ ላይም ከፍተኛ ድንጋጤ ፈጥሯል። ከመሬት መንቀጥቀጡ በኋላ ተከታታይ ንዝረቶች በመከሰታቸው የነፍስ አድን ስራውን ተግዳሮት ገጥሞታል። የአካባቢው ባለስልጣናት ዜጎች ወደ ፈረሱ ሕንፃዎች እንዳይጠጉና ጥንቃቄ እንዲያደርጉ እያሳሰቡም ይገኛሉ። በመጨረሻም በአፍጋኒስታንና ፓኪስታን ድንበር ያለው ውጥረትም አፍጋኒስታን በፓኪስታን ድንበር አካባቢ በሚገኙ ኢላማዎች ላይ ጥቃት መፈጸሟ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ አሻክሮታል። ይህ ጥቃት በሁለቱ ሀገራት መካከል የነበረውን የተኩስ አቁም ስምምነት አደጋ ላይም ጥሎታል። በተያያዘ ዜናም በሰሜን ምዕራብ ፓኪስታን በደረሰ የቦምብ ፍንዳታ ቢያንስ 7 ሰዎች መገደላቸውም ተሰምቷል። እስካሁን ለጥቃቱ ኃላፊነት የወሰደ አካል ባይኖርም ቀጠናው በጸጥታ ስጋት ውስጥ እንደሚገኝም ተገልጿል። ክቡራትና ክቡራን ለዕለቱ ያዘጋጀነው ሰበር መረጃዎች እነዚህን ይመስሉ ነበረ። በሌላ መረጃ እስከምንገናኝ መከለሻ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ በመሆን ለሌሎች እንዲደርስ ሼር አድርጉ። መልካም ምሽት።